ሰላም ጤና ይስጥልኝ እንደምናችሁ ውድ ኢትዮጵያውያን በዛሬው ዕለትም እንደዚሁ ውይይት እናደርግ ዘንድ አንድ ሁለት እንግዶችን ጋብዘናል። ባለፈው ጊዜ በኢትዮጵያ ሽግግር ጉዳይ ላይ ውይይት እንዳደረግን ታስታውሳላችሁ። ዛሬም በተመሳሳይ ርዕስ ላይ ነው ውይይት የምናደርገው። ሁለት እንግዶች አሉ። የፖለቲካ ልምድ ያላቸው በኢትዮጵያ ፖለቲካ ውስጥ ረጅም ጊዜ አስተዋጽኦ ያደረጉ ናቸው። ውይይታችን እንድትከታተሉ እጋብዛለሁ። በመጀመሪያ ሁለታችሁንም ማስተዋወቅ ብዙ አይጠበቅብኝም። ወደዚህ ስለመጣችሁ በዚህ ጉዳይ ላይ እንድንወያይ ፈቃደኛ ስለሆናችሁ በአንከር ሚዲያም ስም ልበል ወይም ደግሞ እንግዲህ በሚከታተሉን ሰዎች ሁሉ ስም ምስጋና ማቅረብ እወዳለሁኝ። ኢንጂነር ሰለሞን ገብረስላሴ ከቅርብ ጊዜ በኋላ ነው በደንብ የተዋወቅ ነው። በተለያዩ ስብሰባዎች ላይ በእርግጥ እንገናኛለን። ግን አንተና አንዲት ታጋይ እህታችን የሰጣችሁትን ኢንተርቪው አይቼ በጣም ነው የተመሰጥኩት። ያ ትውልድ ባደረገው እንቅስቃሴ ውስጥ ያለ አስተዋጽኦ በጣም ሰፊ ነው። በጣም ይመስጣል በእውነት። እንደናንተ አይነት ሰዎች የኢትዮጵያን ትንሳኤ እንዲያዩ ምኞቴ ጽኑ ነው። በዛ ቪዲዮ ላይ ሳይ በጣም ነው የተመሰጥኩት ባላችሁ ትግል። በዚህ አጋጣሚ ላመሰግን ወዳለሁኝ። አቶ ኤፍሬም ማዴቦ ብዙ አስተማሪ ጽሁፎችን የሚጽፍ በኢትዮጵያ ፖለቲካ ውስጥ ያው የምናውቀው ሰው ነው፣ ረፍት የለውም። ዛሬ እንግዲህ እነዚህ ሁለት ወገኖቼ ጋር ሆነን ባለፈው ባነሳ ነው የሽግግር ጉዳይ ላይ ዛሬም እንወያያለን። በተለይ የምናተኩረው እንግዲህ ኢትዮጵያ የሽግግር መንግስት ያስፈልጋታል የሚሉ ድምጾች እየበረቱ ይህን ሀሳብ የሚደግፉ ሰዎችም መደባቸው እየሰፋ ደጋፊው እየሰፋ ነው የመጣውና ዛሬም በተለይ በአምክኖቱ ላይ ዋይ ለምን በሚለው ላይ እነዚህ ሰዎች ሀሳብ እየሰጡ እንወያያለን። በመጀመሪያ እንግዲህ እንኳን ደህና መጣችሁ፣ ሰላም በሉ እና ፕሮግራማችንን እንጀምራለን። ከአቶ ኤፍሬም ልጀምር። አቶ ኤፍሬም እንግዲህ ሰላም በልና ከዛ ኢንጂነር ሰለሞን ወደ ውይይታችን እንገባለን። አድማጮችን ሰላም ማለት ፈልጋለሁ። እናንተንም የጋበዛችሁንን በጣም አመሰግናለሁ። እኔም አቶ ኤፍሬም በመምጣትና አብረን በመሳተፋችን አመሰግናለሁ። አቶ ገለታውም ባቀረብከው ጽሁፍና ከአቶ መሳይ ጋር መሆናችሁ ይህን እድል ስላመቻቻችሁልን አመሰግናለሁ። አድማጮችም ከአንከር ሚዲያ ከዛሬው ውይይት ያተርፋሉ ብዬ አስባለሁ። አመሰግናለሁ አንከር ሚዲያን፣ ወንድማችንን መሳይን በዚህ አጋጣሚ እኔም ማመስገን እወዳለሁኝ። ደከመኝ ሰለቸኝ ሳይል እያገለገለን ያለ ወንድም ነውና በጣም አመሰግናለሁ። እንግዲህ ዛሬ በሚኖረን ውይይት አንድ አራት ጉዳዮች እናነሳለን። የመጀመሪያው እንግዲህ አሁን ሀገራችን ከገባችበት የፖለቲካ ቅርቃር ዴድሎክ ይባላል አይደለም፣ ከዛ መውጫው መንገድ መዳኛው መንገድ የሽግግር መንግስት ነው የሚለውን ሀሳብ የምትጋሩ ናችሁ እና በዛ ላይ ያለውን ክህኖታዊ አስተሳሰብ ታብራራላችሁ፣ እንወያይበታለን። ሁለተኛው በተለይ መንግስት በጣም የሚገርመኝ ነገር አለ። አብይ አህመድ መንግስት በጣም ይፈራል የሽግግር መንግስት የሚባለውን ስሙን ራሱ። እኔ ደርግም እንደዚህ አልፈራም። ደርግ እኮ ለስሙም ቢሆን ሽግግር መንግስት ይል ነበር። እንደውም ስሙንም ለሽግግር ጊዜያዊ ሽግግር መንግስት ይባል ነበር። ኢህአዴግም ሽግግር መንግስት የሚባል እንደው ስሙን አቋቁሞ ነበርና ይሄኛው ሲመጣ ጀምሮ ነው አብይ አህመድ ወደ ስልጣን ሲመጣ ጀምሮ ይሄን ስም እንዳታነሱ የሚል አስተሳሰብ አለው። ይሄስ ዲሞክራሲያዊ ነው ወይ ምንድነው? እንዲህ አይነት የሽግግር መንግስት ፍርሃት ከየት መጣ የሚለውንም አንስተን እንወያይበታለን። በሶስተኛ ደረጃ እንደ ሀገር ለሽግግር መንግስት ያሉብን ተግዳሮቶችስ ምንድናቸው የሚለውን እነሱንም አንስተን መወያየት ያስፈልገናል። በመጨረሻ ይሄ አጀንዳ ብሔራዊ አጀንዳ ሆኖ መሰባሰቢያ የትግል ጥላ ሆኖ ትግሉ ይቀጥል ዘንድ ኢትዮጵያ ውስጥ ህዝባዊ እምቢተኝነት ትግል ይቀጥል ዘንድ እንደው ከምሁራን ምን ይጠበቃል፣ ከፓርቲዎች ምን ይጠበቃል፣ ከዜጎች በአጠቃላይ ከኢትዮጵያ ምን ይጠበቃል በሚለው ላይ አንስተን እንወያያለን ማለት ነው። እና ከመጀመሪያው እንጀምር እስቲ። እንግዲህ ከዚህ ቅርቃር ለመውጣት ሀገራችን ከገባችበት ችግር ለመውጣት ብቸኛው መንገድ የሽግግር መንግስት ማቋቋም ነው የሚለውን ሀሳብ ከአቶ ኤፍሬም ልጀምር። አቶ ኤፍሬም እስቲ ምንድናቸው አምክኖቶቹ? አመሰግናለሁ። ኢትዮጵያ እንግዲህ በኔ እድሜ እኔ አይ ቲንክ ገና ሃይስኩል አልገባሁም ነበር የመጀመሪያው
የመንግስት ለውጥ ሲካሄድና ደርግ የሽግግር መንግስት ብሎ መጣ። ግን የሽግግሩ መንግስት እሱ ደርግ ራሱ ነው። ከሽግግሩ መንግስት በኋላ የመጣውም ደርግ 17 ዓመት የቆየው ደርግ ራሱ ነው። እንደገና አሁንም እኔ እዚህ ውጭ ሀገር ከኢትዮጵያ ተሰድጄ ሳምንት ሳይሞላኝ ህወሓት የሚባል ድርጅት ኢትዮጵያ ውስጥ ገባ። እነሱም የሽግግር መንግስት ብሎ ጀመሩ። ከሽግግር መንግስት በኋላ ግን ኢትዮጵያን ለ27 ዓመት የመራው ህወሓት ራሱ ነው። ይሄኛው ደግሞ አሁን ያለው ደግሞ የለውጥ ብሎ መጣ። ስቲል ሽግግር ኢትዮጵያን አሸጋግር እኔ ራሴ አሸጋግራቸዋለሁ ነው ያለው ብሎ የነበረውና ግን ኢትዮጵያ ከነበረችበት ቦታ ወደ ከፋ ወደ ከፋ ቦታ ነው እንጂ ሄደችው ሪሊ ህዝብ የፈለገውን እውነተኛ ዲሞክራሲያዊ ሽግግር አድርጋ አታውቅም። አሁን ባለንበት ሁኔታ ነገሮች ሁሉ ከምን ጊዜም በላይ ከፍተዋል። በደርግ ጊዜ የነበረው ሁኔታና አሁን ያለው ህወሓት ስልጣን ሲይዝ የነበረው ሁኔታና አሁን ያለው ሁኔታ አንድ አይደለም። አሁን ያለው ሁኔታ በጣም ተለውጧል። ኢትዮጵያ የህልውና ችግር ውስጥ ነው ያለችው። የህልውና ችግር አለባት። ከህልውና ችግር ባሻገር ኢትዮጵያ ውስጥ እንደገና ሪሊ ሰዎች መኖር የማይችሉበት ደረጃ ላይ ደርሰዋል። ኢትዮጵያ የጦርነት አውድማ ሆናለች። ከዚህ ውስጥ መውጣት የምትችለው በሽግግር መንግስት ብቻ ነው። ምክንያቱም አሁን በስልጣን ላይ ያለው መንግስት አሁን ያለውን ችግር እየፈጠረ ነው። ሪሊ ከህወሓት ጋር 2 ዓመት ተዋጋ። 2 ዓመት በኋላ ሰላም መጣ ብለን ስንጠብቅ እንደገና አማራ ክልል ሄዶ ጥይት ጦርነት ለኮሰ። ይሄው የአማራ ክልል ጦርነት 3 ዓመት አስቆጥሯል። ይሄ የአማራ ክልል ጦርነት እያለ እንደገና ከትግራይ ጋር ጦርነት ለመለኮስ ወዲህና ወዲህ እያለ ነው። እንደገና ከኤርትራ ጋር ለመላተም ወዲህና ወዲህ እያለ ነው። ደቡብ ኢትዮጵያ ውስጥ በተለያዩ ብሔር ብሔረሰቦች መካከል አንደኛ የክልሉ መንግስት፣ ሁለተኛ የፌዴራሉ መንግስት በተለይ በዚህ ዘይሴ ምን በሚባልበት አካባቢ ስናይ ከፍተኛ ችግር አለ። ጋምቤላና ቤንሻንጉልም ይሄ ነው። ችግሮቻችን መንግስት ሰራሽ ችግሮች ስለሆኑ ይሄ መንግስት ይፈታዋል ብለን በፍጹም አናምን። ይሄ መንግስት ካልፈታው ማን ነው የሚፈታው የሚለውን ነገር ስንጠይቅ ደግሞ ሪሊ ሁላችንም ተስማምተን ቁጭ ብለን ተደራድረን ተነጋግረን የፈጠረው አካል ነው። ያ አካል ኢትዮጵያን ሪሊ አሁን ካለችበት ቦታ ወደሚቀጥለው ምዕራፍ ደግሞ ሁላችንም የምንስማማበት ስርዓት ተፈጥሮ ያ ስርዓት በምርጫ እውን እስኪሆን ድረስ እስከዛ ጊዜ ድረስ እንደ ድልድይ ሆኖ የሚያሸጋግረን አንድ ሁሉን አቀፍ የሽግግር መንግስት ያስፈልገናል። ይህንን የሽግግር መንግስት በጊዜ ኢትዮጵያውያን ውጭም አገር ውስጥም የተለያዩ ኢትዮጵያውያን ባለድርሻዎች ይህንን የሽግግር መንግስት በአስቸኳይ አንድ ላይ ሆኖ ከታጠቁ ኃይሎችም ጭምር የታጠቁ ኃይሎች መኖር አለባቸው። እዚህ እንትን ውስጥ የታጠቁ ኃይሎች የግድ ነው። ኢትዮጵያ ውስጥ አሁን ባለንበት የኢትዮጵያ ሁኔታ የታጠቁ ኃይሎችን ይሁንታ ያላገኘ የሽግግር መንግስት መመስረት አይቻልም። ስለዚህ እነሱንም ያጠቃለለ አንድ ትልቅ አካል ተፈጥሮ የሽግግር መንግስት መፍጠር አለበት። ይሄ የሽግግር መንግስት የኢትዮጵያን ከጭንቅ ውስጥ ማውጣት አለበት። ይሄ የማይሆን ከሆነ ግን ሪሊ የገባነው የህልውና ችግር ውስጥ ነውና ያ የህልውና ችግር እውን ሊሆን ይችላል። እሱ እውን ከሆነ ደግሞ እኛ እንደ ሶማሌ የዛሬ 35 ዓመት ተበትና አሁንም